ለማውን የተፈለገው ፕሮግራሙ ማለት ነው። ኢንሻአላህ ኡስታዝ ቃላሚን የሚለው ነገር ይኖረናል። ኢንሻአላህ ኡስታዝ ተቀበል። السلام عليكم. السلام عليكم. سمع؟ وين እንግዲህ ጫጫታ የሆነ ቦታ አካባቢ ያለውና ምናልባት አላውቅም ድምጼ በአግባቡ ከተሰማ ያው ወንድማችን ኡስታዝ ወሂድ ነገሩን እንዳስቀምጠው አብሮነት እስካለ ድረስ የአብሮነት ችግሮችም አሉ እና ዋናው ጉዳይ እነዚህ አብሮነት ችግሮችን እንዴት ነው የምናስተዳድረው? በተለይ የእስልምና መልእክት ለሰፊው የህብረተሰብ ክፍል ተደራሽ ማድረግ አለብን ብለን ስንነሳ ችግሩ የጋራ ከመሆኑ አኳያ ትግሉም የጋራ ነው። የትግሉን መልክ የሚወስን በዚህ ሂደት ከሚያጋጥሙ ፈተናዎች የመንገድ ዳር ደንቃራዎች መካከል የውስጥ ግንኙነት ችግሮች ናቸው። ስለዚህ እነዚህ ግንኙነቶች እንዴት ነው አድሬስ በመልኩ ነው የምንመራቸው፣ በመልኩ ነው የምናስተዳድራቸው የሚለው ጉዳይ በጣም ከዚህም በኋላ በተለይ ከፍተኛ የሆነ አጽንኦት ተሰጥቶት ሊታይ ሊፈተሽ ሊገመገም የሚገባ ጉዳይ ነው የሚሆነው ማለት ነው። ከዛ አኳያ ያው ችግሩ ሁሌም የሰማሁት ከረፈደን የሰማሁት ችግር ተፈጥሯል። ችግሩን እያሰቡ ችግሩን ማባባስ አይደለም አቅጣጫው። ችግሩን ከዚህ በኋላ የሚፈጠርበትን እድል ዝግ ማድረግ ነው። ይሄን ከማድረግ አንፃር ኢንስትሩመንት የሚሆነው ከችግሩ ትምህርት መውሰድ ነው። ከችግሩ ትምህርት ወስደን ከዚህ በኋላ ሊፈጠር የሚችልበትን እድል መዝጋት አማራጭ የሌለው ጉዳይ ነው እና ሁላችሁ ይሄንን በአጽም ልትይዙት የሚገባ ልታሰቡበት የሚገባ ጉዳይ ነው መሆን ያለበት ማለት ነው። ያው ችግሮች በጊዜ መፍታት ካልቻለን ያው እየተወሳሰቡ ቀውስ የሚሆኑበት ደረጃ ነው የሚደርሱት። ስለዚህ ወደዛ ደረጃ ሳይሸጋገር በእርሾ ደረጃ እንዴት መምከን አለበት የሚለው ጉዳይ ለመፍታት የተሰባሰብንበት ሁኔታ ነው ያለው። ይህን ፕሮግራም ያዘጋጀነውም ይህን ከግምት ውስጥ አስገብተን ነው። ያው ቅድም ወንድማችን በግልጽ አስቀምጦታል። ችግር ሊኖር ይችላል። በመካከላችን ያለው ከመፍታት አንፃር መከተል የሚኖርብን ፕሪንሲፕል ወይም መርህ የቤታችንን በቤታችን እንደፈለግን ልንኖር እንችላለን፣ እንደፈለግን ልንባላ እንችላለን፣ እንደፈለግን ልንጣላ እንችላለን። የትኛውም ኤክስተርናሊቲ ወይም ውጫዊ አካል በእኛ ችግር አያገባው። አውትሳይደር እዛው ውጪ ነው መቀመጥ መቻል። ውስጣችን ገብቶ ማውካት ወይም ደግሞ ችግሩ እንዲባባስ ማድረግ ምናምን አይመለከቱም። የሱ ስላሉ የሱ የቤት ስራ ስለሆነ ምክንያቱም እነዚህ ሰዎች በተለይ አሁን ዳዕዋው በሚገኝበት የጥንካሬ ደረጃ በተባሉ እና በአሁን አገኘኋቸው መንፈስ አሰፍስፈው የሚጠብቁ አካላት መኖራቸው ያው ምንም አጠራጣሪ ጉዳይ አይደለም እና የውጭ ጉዳይ ለውጭ ትተን እኛ እስቲ ዛሬ ይህን ችግር መፍታቱ የሚኖርብን። ከዚህ በኋላ ችግሩ የተፈጠረብን አካላት ወይም የችግሩ ተዋናዮች ችግሩን እያሰብን ወይም ደግሞ እዛ ላይ እየተብሰለሰልን ጊዜያችንን ጉልበታችንን ማባከን አይኖርብንም። ማስጨበጥ ትምህርት ወስደን ፈተን እጅና ጓንት ሆነን በቀጣይ እንዴት በጋራ እንሰራለን የሚለውን ማሰብ የሚኖርብን ማለት ነው። ፕሮግራማችን እዚህ ላይ ነው። የሚጨመር ነገር ካለ ያው ኡስታዞች ጨምሩና የሚጨምሩ ወንድሞች ካሉ ጨምሩና ቀጥታ ወደ ፕሮግራሙ እሺ ጀዛከላ ኡስታዝ ቃላሚን። ባህሪያ ሰላም አለይኩም ወራህመቱላሂ ወበረካቱ። እህቴ እንኳን ደህና መጣሽ። ወአለይኩም ሰላም እንኳን ደህና ቆያችሁ። እንኳን ደህና መጣሽልን እህታችን። እሺ መግባት የሚፈልግ ማለት መግባት አለበት ብላችሁ የምታስቡት ሰው ካለ መግባት ይችላል። ፈቲ፣ ባህሪያ፣ አዲስ ዓለም፣ ያሲን፣ ጃቢሮ እናንተ ማለት እኔ በቦታው በጊዜው ስላልነበርኩኝ አለመግባባቶች በዋነኝነት ተፈጥሯል ብላችሁ የምታስቡት
ሰው ካለ መግባት ይችላል ማለት ነው። ኢንሻአላህ ስናደርገው ሁሉ ጊዜ ከነፍስያችን የዘለለ መሆን ያለበት ነፍስያችን ጠበቅ አድርገን የተፈጠረ ነገር ተፈጥሯል ማንንም ልንወቅስ አይደለም እዚህ ያመጣ ነው። ጥፋት ተፈጥሯል በሁለቱም ወገን አዎ ሁለት ጥፋቶች አሉ። ያ ጥፋቶቻችሁን አሁን ለመዘርዘር ለመነጋገር ምናምን አይደለም የመጣ ነው። የተዘለመ ሰው አለ አዎ መዘላለም አለ አዎ ካፊሮች መሀላችን ላይ ገብተዋል አዎ ነገር ግን ምንም አይጠቅመንም ወደኋላ የነበረውን አንዳንድ ነገሮች መስተካከል ያለባቸው ነገሮች ያው አሚሮችም ስላሉ በውስጥ መስመርም መነጋገር ይቻላል። አሁን በዋነኝነት የምንለው ነገር የይቅርታውን ነው። የይቅርታውን ልብ ትልቅ ነገር ነው ማለት ነው። አይታችሁ ከሆነ በቁርአን ውስጥም አምላካችን አላህ በሱረቱ በቀራ በሱረቱ ኒሳ ምዕራፍ 4 ቁጥር 114 ላይ እንደዛ ነው ከውይይታችሁ በመጽዋት ወይም በበጎ ስራ ከሰዎች መካከል በማስታረቅ ከዛ ከሚያዙ ሰዎች ውይይትን በስተቀር ብዙ ውስጥ ነገር ደግ ነገር የለውም ማለት። ስለዚህ የማስታረቅ ነገር ውስጥ ውይይታችን ውስጥ ከተወያየን ላይቀር ማስታረቅ የሚባለው ነገር ትልቅ ቦታ አለው ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም አንድ ጊዜ ምንድነው ያሉት ከሰላት ከሲያም ከሰደቃ ደረጃ በላጭ ነገር አልነገርኳችሁም ምን አሉ? ሰሃባዎች ደነገጡ። እንዴት አሉ? እርሳቸውም በሰዎች መካከል ማስታረቅ ነው አሉ። በሰዎች መካከል የሚያበላሹ አጥፊዎች ናቸው አሉ። የሚያስጣሉ መሃል ላይ ነገር የሚያዋስዱ እርስ በርስ እንዲበላላ እንዲነካከስ የሚያደርጉ ሰዎች አጥፊዎች ናቸው አሉ። እነዛ ደግሞ በዋነኝነት ካፊሮች እጃቸው አለበት ይፈልጋሉ ያንን ነገር የኛን አለመግባባት የኛን ለዳዋ እንቅፋት ሰዎች ወደ ዲን الاسلام የሚሰልሙትም ነገር በቀጥታም ሆነ በተዘዋዋሪ በተለያየ ነገር መጠቀም ይፈልጋሉ። ያ ነው በሱረቱ ሁጁራት ምዕራፍ 49 ቁጥር 10 ላይም እንደዛ ነው ምዕመናን ወንድማማቾች ናቸው በወንድማማቾች መካከል አስታርቁ ነው የሚለው። ለአንደኛው ወገናችሁ አንደኛውን ንቆሩ አይልም ተጣሉ አይልም ወገኑ አይልም። ይሄ ነው እንትን ያለው ማለት ነው የሚናገረው ይሄ ነው። ወሰን አትለፉ አላህ ወሰን አላፊዎችን አይወድምና አንደኛው ወገን ሰላይ ሳያፍ ወሰን ያለፈውን ተቆጡ ይላል። ይሄ ነው ያለው ነገር ማለት ነው። በሱረቱ ሹራ ምዕራፍ 42 ቁጥር 40 ላይ እንደዛ ነው ይቅር ያለና ያሳመረ ሰው ምንደው በአላህ ነው ይላል። ትልቅ ነገር ነው ራሱ ጀነት ራሱ የተደገዘችው ለይቅር ባዮች ነው ብሎ ነው ቁርአን የሚያስቀምጠው በሱረቱ አሊ ኢምራን ምዕራፍ 3 ቁጥር 134 ላይ ማለት ነው ለጀነት የተዘጋጀችው ማለት ነው። ስለዚህ ትልቁ ነገር ይቅር የሚሉ ሰዎች ምንዳቸው ያለ ግምት ነው ተብሎ የተነገረለት ነገር ይቅር ባይነት በጣም ማስከፋት ከሚከተለው ሰደቃ በላጭ የሆነ ቂም ቁርሾ በቀል ልብ ውስጥ ሲቀመጥ የሚጎዳ በቂም ያቀምንበት በቁርሾ ያቆረሽንበት በበቀል የምንበቀለው ሰው ብቻ ሳይሆን ራሳችን ነው የሚጎዳው። ስለዚህ ቂም ቁርሾ በቀል በልብ ውስጥ ማስቀመጥ ኪሳራ ጉዳት እንጂ ትርፍና ጥቅም የለውም። ይሄ ነው ያየነው ነገር ማለት ነው። ምንም የሚጠቅመን ነገር የለም። ወደ ኋላ ዲስከስ ብናደርግ እኔ እንትን ነው ብዬ መነጋገር የሚገባችሁን ያክል ተነጋግራቸዋል ግን የሚያስከፍር ደረጃ የሚደርስ አይደለም። እኔ ፈቲን የተናገሯት አካላት ከስር ሆነው ያየሁት ማክፈር ለጀሃነም ይዳርግሽ ለእንትን ይበልሽ የሚለው ከስር ያለው ሰው የሚሳደበው ስድብ ለጀሃነም ይዳርግሽ መናፍቅ ነሽ እንትን ነሽ ምናምን የሚለው ነገር ከባባድ ቃላቶች ናቸው። አንድ ሙስሊም እህትን በዚህ ደረጃ መዘለም አግባብ አይደለም። አዲስ ዓለምንም ከስር ሲናገሩ የነበሩ ሰዎች ሲዘልሟት የነበሩ ሰዎች ያስደነገጧትና ያስበረገጓት ሰዎች ላላ ብላ አፉ ትላቸዋለች። ነገር ግን በጣም ነው የሚያስደነግጠው በጣም ነው የሚያመው በጣም ነው ኢሪቴት የሚያደርገው። እኔ ሲሰማው ራሱ ሾክድ ነው የሆንኩት ከስሮ ነው ሲሳደቡ የነበሩ ሰዎች ማለት ነው። እና እያንዳንዱ ነገር የስክሪንሾት መረጃዎች አሉ። ስለዚህ ምንድነው ጥፋት የለም አይደለም ግን አንድ ያጠፋን ሰው ማክፈር አንድ ያጠፋን ሰው ማስበርገግ አንድ ያጠፋን ሰው አጥፍቷል ብሎ እንትን ማለት አንዳንድ ነገሮች የሆነ በጣም እንትን ናቸው። እኔ በጣም ነው የገረሙኝ ራሱ በጣም ሲምፕል ናቸው ራሱ የተደረጉ ነገሮች አንዳንድ ነገሮች በጣም ሲምፕል የነበሩ ነገሮች ናቸው ኮምፕሊኬትድ እና ሳፎስቲኬትድ ሰዎች ሲያደርጉት የነበሩት። ስለዚህ በጣም ኳሊቲ ያላቸውን ሰዎች በጣም ፖቴንሻል ያላቸውን ሰዎች ባንነካ ባናስቀይም ችግርም ካለበት በውስጥ መስመር ብንነግረው ያንን ሰው አናቀውም ግን እስቲ መጀመሪያ
ይሄን ነገር አቂዳ ላይ አይደለም እኮ ፕሮብሌሙ አይደል? አቂዳ ላይ በሚሆንበት ሰዓት ላይ አደባባይ ላይ ለተሰራው ስህተት አደባባይ ላይ እርማት ማስፈልጋ ተብሎ ሐሳቡን ብቻ አርሞ በኋላ ላይ ሰውየው ከመጣን ያውን አንድ ኡስታዝ በአንድ ጉዳይ ላይ ተናግሬው ያ ኡስታዝ መጣ። ሲመጣ ለምንድን ነው በውስጥ ያልነገርከኝ አለ። አይ አደባባይ ላይ እኔ መልስ ነው የሰጠሁት ለጉዳዩ ሐሳቡ ላይ ነው ያተኮርኩት አልኩት። አይ እሱንም ቢሆን አለ አይ ሐሳቡማ እዛው መታረም አለበት። ልክ እንደዛ ነው መሆን ያለበት። ለምን የአቂዳ ጉዳይ ስለሆነ ማለት ነው። አሁን ግን የግል ጉዳይ ከሆነ ፐርሰናሊ ሁላችንም ችግር አለብን። ያላየነው ደካማ ጎን የራሳችን አለብን። እኔም ብትፈትሹኝ የሆነ ደካማ ጎን አሉኝ፣ ሌላውን ቢፈተሽ የራሱ የሆነ ደካማ ጎን አለውና ኡስታዝ ምን ትላለህ? ወደ ይቅርታው ቢኬድ ጥሩ ነው የምትለው ነገር አለ ኡስታዝ? በትክክል ወደዛ ነው መሄድ የሚኖርብን። ግን አንድ ነገር ላይ አጽንኦት መስጠት እፈልጋለሁ በግሌ። ከዚህ በኋላ ችግር ሊፈጠር ይችላል። ችግር አይፈጠርም ብለን አንወስድም። ችግር ሲፈጠር ምን አይነት መንገድ ነው መውሰድ ያለብን፣ ምን አይነት መንገድ ነው መከተል ያለብን የሚለው ላይ ሁለት መንገድ አለ። አንደኛው ችግር ስለተፈጠረ በቀጥታ እርምጃ የመውሰድ መንገድ አለ፣ ቀድሞ እንደተወሰደው ማለት ነው። ይሄ መንገድ አለመግባባቶችን እያባዛ ነው የሚሄደው። ይህም መንገድ ከዚህ በኋላ የምንከተልበትን እድል መዝጋት መቻል ይኖርብናል። ከዚህ በኋላ ምንም አይነት ችግር ይፈጠር፣ የችግሩ ደረጃ ምንም ይሁን ማለት ነው በቀጥታ ቲክቶክ ላይ በአደባባይ እርምጃ እንዳይወስድ ይህን አደራ ላልኩ። ከዚህ መንገድ መታቀብ ይኖርብናል፣ ይገባናል። ሁለተኛው እና መከተል የሚኖርብን መንገድ ለሚመለከተው አካል ማሳወቅ። እዚህ ቲክቶክ ላይ ችግሮች ሊያጋጥሙ ይችላሉ። ኡስታዞች አሉ፣ ትልልቅ ኡስታዞች አሉ። ለነሱ በውስጥ ማሳወቅ፣ ምናልባት እነሱ ያንን ችግር ፈተው መግባባት ላይ የሚደረስበትን ሁኔታ መፍጠር ይችላሉ። ይሄን ማድረግ ይኖርብናል። ከዛ ውጪ ቲክቶክ ላይ ያሉ ችግሮችን ከመፍታት አኳያ የተቋቋመ አመራር አለ፣ በቅርቡ ይፋ ይሆናል። ለዛ አካል ማሳወቅ እና በጣም አደራ ምላችሁ ምንም ችግር ይፈጠር፣ ሰው ያጥፋ፣ ሰው ነው ያጠፋል፣ በቀጥታ እርምጃ ወስደን የሰዎችን ስነ ልቦና ምንጎዳበት ሁኔታ ከዛሬ በኋላ ማብቃት ይኖርበታል። ወላሂ አንፎርቹኔት ነው እዚህ ጋር ተጠርተን እዚህ ጋር መሰብሰባችን መሆን ያልነበረበት ነገር ነው፣ ግን አንድ ሆኗል። ከዚህ በኋላ ግን የሚሆንበትን እድል መዝጋት ይኖርብናል። ይህንን አደራ ልላችሁ እፈልጋለሁ። ከዛ ውጪ ወደ ቀጥታ ወደ አፉ መባባል ፕሮግራሙ ምናልፍ የተሻለ ነው ብዬ ነው የማስበው። ወሬ ማብዛት አስፈላጊ ስለማይሆን ነው። ኦኬ ጀዛከላ ኸይረን ጀዛ ኡስታዝ ቃላሚ አንዋር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወንድማችን እንዴት ነህ? አንዋር ሚትን አንሳ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ነው? ወንድና መጣ ኡስታዝ ሰላም ወንድና ቆያችሁ። ወአለይኩም ሰላም ወራህመቱላሂ ወይ ጃቢው 2 ደቂቃ ስጡኝና ላውራና እኔ ማውራት አልችልም። አስቸጋሪ ቦታ ነው ያለሁትና 2 ደቂቃ አንድ ማንሳት የምፈልገው እንትን ነው መወቃቀስ አይደለም ኡስታዝ። አይ ጉዳዩን አሁን ለኛ ተው እናንተ ማለት ስለ ጉዳዩም አይደለም። እሺ ኦኬ ታወራለህ። እሺ ኡስታዝ ከእርቀ ሰላሙ በኋላ ታወራለህ። ሁሉም ሰው እኮ የራሱ ማውራት የሚፈልገው ነገር አለ። እንትን ነው ይሄ መወቃቀስ የሚሆን ነገር ሳይሆን የሆነ ነጥብ ለማስቀመጥ እኔ ማውራት አልችልም። ቅድምም ማውራት አልችልም። እንደምንም ብዬ የሆነ የማይሆን ቦታ ነው ያለሁት። ምናልባት ተባብራችሁኝ 2 ደቂቃ ሰጣችሁኝ አንድ ነጥብ የሚጠቅም ነጥብ አንስቼ በቃ መስማት እችላለሁ። ማውራት የማልችልበት አይነት ሁኔታ ስላለ ማለት ነው። አይሆንም ካላችሁ በቃ ችግር የለም፣ እድሉን እሰጥሃለሁ። ግን ሁሉም ሰው የየራሱ ነገር አለው፣ የራሱ ቁስል አለ፣ የራሱ የተገለጸበት ነገር አለ። ያንን ነገር ያወራ ቢባል ምንም የሚጠቅመው ነገር የለም ማለት። ዋናው ነገር ንጽህና አለኝ የሚለው አካል ንጽህናው ለአላህ ያድርገው እና ለህሊና ያድርገው ማለት ህሊና ላይ ነው ያለው። ህሊናን ይወቅሳል መጥፎ ነገር ከሰራ፣ ጥሩ ነገር ከሰራ ደግሞ ህሊናን ምንም አይሰማ። ከዛም ባሻገር ምንድነው የሚሆነው? ውስጥህ ማጥራት ያለብህ ለአላህ ነው። እኽላስ ማለት ያ ነው። ሰዎች ምን ይሉኛል፣ ሰዎች ፊት እንትን ምናምን ነገር ከይቅርታ በላይ ትልቅ ነገር የለም። እና ከዛ አንፃር ለማለት ፈልጌ ነው። ሁሉም የየራሱ ላውራ ካለው ብዙ ማውራት የሚፈልገው ነገር አለ፣ ሁሉም የየራሱ ማለት ነውና ከዛ አንፃር ነው እሱን በማይመለከት መልኩ
አንድ ደቂቃ ሰጥቻለሁ አሳንሼ ባለው ተናገር እንደ ነሲያ ነገር ማለት ነው ማለት ለእንትኑን ወደ ኋላ የሚጎትተን ነገር ምንም አይነት ንግግር አንፈልግም እኛ በመርሃ ግብራችን ላይ ማለት ነው ጃቢሮ ቀጥል ኦኬ ሚዩት ላይ ነህ በቀጥታ ወደ ፕሮግራሙ እና በተሻለ ሰላም አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ኡስታዚና አንድ ነገር እኔ መናገር ይቻላል ወይስ መናገር አልችልም ወደ ኋላ የነበረውን ነገር መናገር የለውም እኛውም የፈለግነው ምንድነው ወደ ኋላ መናገር የምፈልገው ነገር ለአላህ ከሆነ ይቅር የምንባባለው እውነት ጠርቶ ከዛ በኋላ ነው እኔ ምን እንደሆነ ምክንያቱም በእስልምና ኮሚኒቲ ውስጥ ወይ በውስጥ ሽምግልና አልተነጋገርንም ስሰልምን በአደባባይ ነው ስማርም ስሰደብም ሲደረግም ስብሰባውም የተደረገው በአደባባይ ነው ሶ በአደባባይ መናገር የሚፈልጉት ካለ ልጆቹ ይሄው አንተ ባለበት አንተንም ጨምሮ ልትናገረው የምትፈልገው ነገሮች ካሉ ሆዳችሁ ውስጥ አለ ተናገሩና እንጂ ዝም ብዬ አዎ ይቅርታ ተባብለናል ብዬ አይ መነጋገር ነገር ያክል ተነጋግራችኋል ብዬ አስባለሁ አሁን ምንድነው መወቃቀስ ከተጀመረ እንትን ነው የሆነ ያንዳንዷን ነገር ከሆነ ጊዜ ይፈልጋል ረጅም ጊዜ ይፈልጋል እንደዛ ካላችሁ ከፈለጋችሁ በውስጥ መስመር ማድረግ እንችላለን ያን ነገር ማድረግ አሁን እኔ ዳዋውም ምናልባትም ያሰብኩት ምንድነው ከተስማማችሁ ነው እኔ የመጣሁት አንደኛ ጊዜን በእንዴት መስዋዕት አድርጌ እንደምመጣ ማላቀም ካልሆነም ደግሞ በቃ መቆምም ይችላል የቲክቶክ ግዴታ አይደለም በቲክቶክ ማስተማር ማለት ቲክቶክ በጣም ለዳዋ እንቅፋት እየሆነ ስለሆነ አሁን ለአራተኛ ጊዜ ነው እንቅፋት የሆነው ስለዚህ መቆም ካለበት እቆማለሁ ማለት የግድ አይደለም የኔ እዚህ መምጣት ራሳችሁ ማስቀጠልም ትችላላችሁ ግን እንደዚህ አይነት ነገር ሁሉ ጊዜ እኛ እየታመምንበት የሆነ ነገር በተፈጠረ ቁጥር የሆነ ነገር የሆነ እኛን እያመመን ለዳዋ እንቅፋት ከሆነ ሰዎች ለሚሰልሙት እንቅፋት ከሆነ ምናምን ነገር ለምን እኔ አላህ ፊት ተጠየቃለሁ ለምን ጊዜን አቃጥላለሁ ሌላ ነገር አልሰራበትም ትምህርት አልማርበትም የመጣሁት አይ ካላችሁ እናንተ እንደፈለጋችሁ መሆን ትችላላችሁ እኔ በተቻለኛ አቅም ከዚህ በኋላ የመጨረሻ ቀን ይሆናል ማለት ነው ዛሬ ይሄው በዚህ ፊት ነው የምናገረው የመጨረሻ ቀን ማለት ነው ኡስታዝ አንዴ ወደ ውሳኔ መግባቱም ወይ ኡስታዝ አልጨረስኩም ሐሳቤን ማለት እንትኑ ፕላትፎርሙ ካልተስተካከለ ጥቅሙ ይልቅ ጉዳቱ ከመዘነ እኔ በግሉ ራሴን ከዚህ ዳዋ ማግለል ነው ፈልገው ካልሆነ ግን መስማማት ከተቻለ እንትኑ ምንድነው መነጋገር ዲቴል ለወቃቀስ ምናምን ነገር ከፈለጋችሁ ሌላ በስነስርዓት ራሳችሁ ተነጋገራላችሁ ይጠብቃችኋል እናንተ ድረስ ኡስታዝ ቀጥል መናገር የምትፈልገው ነገር ካለ እኔ አልወሰንኩም አሁን እኮ ሐሳብ ነው ያቀረብኩት የራሴን ሐሳብ ነው ያቀረብኩት አይጠቅምም ነው ወደ ኋላ የነበረው ነገር አይጠቅምም በቃ ላላ ሰጥቶ ይቃፉ መባባልን የመሰለ ነገር የለም ነው ምን ትላለህ ኡስታዝ ካላሚን እስቲ ሐሳብ ስጥበት ኡስታዝ ካላሚን አለ ሚውታንሳ ይሰማል መልካም ያው ሐሳብህን አግኝቼዋለሁ ጥቅምና ጉዳቱ ተመዝኖ ጉዳቱ የሚመዝንበት እድል ካለ እዚህ መቀመጣችን ምንም ትርጉም የለውም ነው ስለዚህ አሁን ጉዳቱን በቀነሰ መልኩ ጥቅሙን ብቻ ይዘን የምንጓዝበትን ሁኔታ እንፍጠር ነው አግኝቼዋለሁ መጀመሪያ ራስን ከፕላትፎርሙ ለማውጣት የወሰንክ ያህል ነበር የተሰማኝ ይሄ ደግሞ ትክክል አይደለም ብዬ ነው አይ ጉዳዩን ካላስተካከሉት እኔ ምን አደርጋለሁ እኔ ማንደማመጥ ከሆነ ማናዳመጥ ከሆነ አለሽ እንዴ السلام عليكم استاذ قلامين እኔ እናንተ በስልክ ጀምረን የነበረው አልጨረስም ሁለት እዚህ ጋር ያለው ነገር እኔ አላቀም ገና ሰለምቴ ነኝ እንዳልኳችሁ ብዬ በሰለምቴነቴ መንጠላጠል ፈልጌ አይደለም ለተፈጠረው ነገር ግን አሁንም ቢሆን ክሊር የሆነ ነገር አይ ሚን
መሆን አለበት ብዬ ነው የማስበው። መናገር የሚፈልግ አካል ካለ ሁሉም እኔ ነኝ አይደለ ቤቴን የከፈትኩት ለጓደኞቼ ብር እንዲሰበስቡ እና ለኔ የስጦታ ለመስጠት እንዲያደርጉ ሌላ ያደረኩት ነገር የለም ጓደኞቼም የለም። በብር ኬዝ አረብ ሀገር ሴቶችን ገንዘብ ሰብስባቸዋል ምናምን የሚል ዘለፋን የደረሰው ሶ እኛ ያጠፋነው ጥፋት ይሄ ነው። በእስልምና ከሄድ ይሄ አለ። እነዚህ ልጆች ልክ ናቸው እየለጠፉ መሳደባቸው ማንጓጣጣቸው መሳለቃቸው አንቺም ደግሞ ይሄ ጥፋት አጥፍተሻል ስትሉኝ ኦኬ ብዬ አንጀታ እንትን ብዬ ይቅርታ ማለት ጠይቃለሁ። እኔ እንደዚህ አይነት ነገርም እንዳለም ባቀው ነገር ስለሌለ ማለት ነው። ከዛው እጪ ኡስታዝ ወሂድ በጣም አም ሶ ሶሪ አንተ እንዲሰማህም አልፈልግም። ይሄ ነገር ኮንቨርሴሽን ማይቀጥልም ካልክ አይቀጥል አፉ ተባብለን መሄድ እንችላለን። ከዛ አንተ ያንተ ክብር ስለምታከብር ስለሚበልጥ ቴንክ ዩ። ያው ስሜታዊ እንዳንሆን በጣም ጥንቃቄ ማድረግ አለብን ብዬ አስባለሁ። በሂደቱ ያው ምን ያህል ፔንፉል እንደሆነ እረዳለሁ። በተለይ በእናንተ ጫማ ውስጥ ራሴን አስቀምጬ ሳይው ማለት ነው። ማድረግ የሚኖርብን ምንድነው? አሁን ይሄ ፐብሊክ ፕላትፎርም ነው፣ የአደባባይ ፕላትፎርም ነው። ዝርዝር ነገሮች ካሉ የሚመለከታቸው ስቴክሆልደሮች በውስጥ እንነጋገራለን። እዚህ ጋር እህታችን አዲስም አለሽ፣ እህታችን ባህሪያም አለሽ። ሁለታችሁም ራሱን በቻለ ፕላትፎርም በዝርዝር እንነጋገራለን ማለት ነው። ችግሩን እዚህ ጋር ማባዛት ማወሳሰብ ስለማይኖርብን ጊዜም ላይበቃ ስለሚችል ማለት ነው። ስለዚህ አሁን ባለንበት ማድረግ ያለብን ምንድነው? አንደኛ ችግሩ ማንም ጋር ይኑር ማንጋ ፐብሊክሊ ይሄ ችግር የሚቀጥልበትን ነገር ማቆም አለ። በአደባባይ የሚቀጥልበት እድል መኖር የለበትም ከዚህ በኋላ። ሁለታችሁም ይሄን ማመን አለባችሁ፣ ሁለታችሁም ይሄን መቀበል አለባችሁ። ስለዚህ አፉ ተባባሉና እናንተ በውስጥኛ እናናግራችኋለን። በውስጥ ያለውን ነገር በዝርዝር ማለት ነው። አሁን አዲስ በጠቀሽው መልኩ አንድ ሁለት እያልን በዝርዝር የምንነጋገርበት ሁኔታ እንፈጥራለን። ፕላትፎርሙ ግን በዝርዝር የምናወራበት ፕላትፎርም ይሄ አይደለም፣ አደባባይ አይደለም፣ ቫልነራብል ነው። ለማንኛውም ውጫዊ አካል የተጋለጠ ኢንቫይሮንመንት ነው አሁን ያለው አሁን ይኖርብናል። ስለዚህ ይሄን ተገንዘቡ። ስሜታዊ መሆኑን ያው ያደርጋል ሁኔታው እረዳለሁ፣ ናቹራል ነው። ለጊዜው ግን ራሳችን ተቆጣጥረን አሁን ፐብሊክሊ ከዚህ በኋላ ሁለታችንም አካላት ተበድያለሁ ምንንም አካላት ጭምር ማለት ነው በአደባባይ ነገሩን የምንነጋገርበትን ሁኔታ ከዚህ በኋላ የሚቀጥልበትን ሁኔታ እንዝጋው። አስፈላጊ ስላልሆነ ስለማይጠቅም ሌላ ችግር ይዞ ስለሚመጣ ችግሩ ካልተፈታ ኡስታዝ ወሂድ እወጣለሁ እያለ ነው ከቲክቶክ መድረክ እስከ ወዲያኛው ማለት ነው። የወሂድ ከዚህ ከቲክቶክ ፕላትፎርም መውጣት ሊፈጥረው የሚችለው መወሳሰብ እናንተም ታውቁታላችሁ። እኔ አሁን ባለውበት ሁኔታ የቲክቶክ መድረኩ ቋሚ ተሰላፊ አይደለም፣ ያለውበት ሁኔታ ይፈቅድልኝ። ሌሎች ወንድሞች እና ቲክቶክ ላይ ምን አይነት ችግር ነው የሚፈጠረው? ጉድለት ይዞት ሊመጣ የሚችለው መወሳሰብ የመተካተስ ፖቴንሻልኛ ውስጥ አለው እና መሰል ጥያቄዎች መጠየቅ መቻል ይኖርባቸው። ስለዚህ በአደባባይ አሁን ማድረግ የሚኖርብን በእኔ ግምት ይቅር መባባል ይኖርብናል። አፉን እንባባላለን በአደባባይ። ከዚህ በኋላ በአደባባይ ችግሩን ላለማባባስ ቃል እንገባለን፣ ቃል እንግባባለን። ያ እንደተጠበቀ ሆኖ አዲስም ኦሬዲ እያወራች ነበር፣ ባህሪያንም ለማውራት ያው ጥረት እያደረኩ ነበር፣ አልተሳካልኝም ያ ጥረት። ሁለታችሁንም የሚመለከተው አካል ስላለ መሰል ችግሮች ሲፈጠሩ ያን ችግር ከመቅረፍ አንፃር የሚመለከተው አካል ስላለ ስራ የጀመረ አካል ስላለ እናንተን አንድ ላይ ከዛ ኮሚቴ ጋር ሆነን ምናወራችሁ ነው የሚሆነው ማለት ነው። በዚህ እንስማማ መጀመሪያ ወደ ሌላ ከመሄዳችን በፊት። ሀሳባችሁን ማድመጥ ፈልጋለሁ በአዲስም በኩል በእህታችን ባህሪያም። እሺ እኔ ችግር የለውም ኡስታዝ ስላለ እኔ ኡስታዝ ከተላልፌ ወንድም እኔ ችግር የለውም። ማውራት ከፈለጋችሁ ያው ቴሌግራም ግሩፕ ላይ ተከፍቶ በደንብ መጥራት ያለበት ነገር ካለ ይጥራ የምትሉት ነገር ካለ መነጋገር ትችላላችሁ። እኔ ግን እኔ በግሌ ማለት ነው እኔም በግሌ ማቀው ካፊሮች የማን ወገን እስከመባባል ድረስ ማለት እንዴት እንደሚያም እኔ ልነግራችሁ አልችልም። እና እኔ ማለት ማሳለፈው ጊዜ ትክክል አይደለም እያልኩኝ ነው የማስበው።
ማለት እኔ ቦታዬም አይደለም እስክል ድረስ ማለት ነው። ጭንቅላቴን በቃ ማለት ትክክለኛ ቦታ አይደለም ይሄ ነገር። በቃ በጣም ሞከርኩኝ ብዙ ጊዜ እዚህ መድረክ ላይ ለመምጣትና የሆነ ነገር ዳዋ ሰራለሁ ምናምን ብዬና በተለያየ ነገሮች ያጋጥማሉ እና በቃ ማለት በቃ ይሄ መድረክ ምናልባት እንደዚያ ቴሌግራም እንደዚህ አስቸጋሪ አይደለም፣ ዋትስአፕ እንደዚህ አስቸጋሪ አይደለም። ይሄ እንትን የምትሉት ፌስቡክ የምትሉት ላይቭም ዙም ሚቲንግም ምናምን ነገር እንደዚህ ችግር አይደለም። መስራት ይቻላል። ለማስተማር ያ ፕላትፎርም በቂያችን ነው እና እኔ ምንም የሚገባኝ ነገር አይደለም። ራሱ የሆነ ሰዎች አጀንዳ ይሰጡናል፣ በአጀንዳቸው እንሄዳለን ምናምን ነገር። ሲጀመር ጉዳዩ ጥፋት ካለም አደባባይ ላይ እንዲወጣ ማን ነው የፈቀደው? ያንን ጉዳይ ማን ነው ፈቃጁ? ማን ነው ፈቃጁ? ራሱ በመመካከር እናምናለን። ከዚህ በኋላ አሚር ተመርጧል፣ ነገሮቻችንን በውስጥ እንጨርሳለን የተባባልን ሰዎች ማንም ይሁን ያጥፋ አደባባይ ላይ ድረስ መውጣት እንዴት ሊወጣ ቻለ? በዛ ላይ ደግሞ ብታማክሩን ይሄ ነገር ትክክል አይደለም ብላችሁ ብታማክሩና በውስጥ ነገሮቹን መቆጣት የሚገባውን አካል ተቆጥተን ገሰን ወደፊት ብንሄድ ጥሩ ነበረ። የምር እኔ አሁን ታምም ያለው ራሱ ኖርማል እኔ ጤነኛ አይደለሁም። ራሱ ማለት በቃ ማለት በጣም እንለፋለን። አንድ ነገር የሆነ ነገር ይሰራል፣ ጥሩ ውጤት ይመጣል ምናምን ስንለው ደግሞ የሆነ ነገር ይመጣል፣ ፈተና ይመጣል። ምናልባት ፈተናው መሸጋገሪያችን ነው፣ ግን ደግሞ አንዳንዴ ደግሞ ከአቅማችን በላይም እየሆነ ነው። እኛን እያሳመመን ያለ ነው። ብዙዎቻችን ታመናል፣ አንናገረውም እንጂ። ስለዚህ ያ ነገር ከሚሆን ያላለቀ ጉዳይ ካለ ወይ ደግሞ የሆነ መነጋገር ውስጣችሁ የሆነ ነገር የቆሰላችሁበት ነገር ካለ ግሩፕ ከፍታችሁ በቴሌግራም ላይ መነጋገር ትችላላችሁ። እኔ እጠብቃለሁ። እስከዛ ድረስ ግን ለጊዜው እኔ እረፍት ያስፈልገኛል። አርፋለሁ። እኔም አርፋለሁ። ዛሬ ደርሳለን። ደርሱ እንዳላደርግና እረፍት ያስፈልገኛል እኔ ማለት ነውና ማረፍ ነው የምፈልገው እኔ በእነዚህ አይነት ነገር ኃላፊነት። ለዛ ነው እኔ አሚር አካባቢ ላይ መሆን ማልፈልገው። እናስተምር፣ በማስተማር ጊዜያችንን እንጨርስ፣ በግለሰብ ጉዳዮች ላይ አንጨርስ። በቃ ግለሰብ ማለት እንትን ነው የሚለው ያማል ራሱ። እኔ ግለሰብ ጉዳይ እኔ መስማት አልፈልግም ማለት እኔ የሚመለከተኝ አይደለም፣ የኔ አቅም አይደለም። ራሱ ሁሉም ቦታ አለው የራሱ። አንዳንድ ሰው ማስተማር ይችላል፣ አንዳንድ ሰው መምከር ይችላል፣ አንዳንድ ሰው ደግሞ ሊደር ሆኖ መምራት የሚችል ሰው አለ። የተለያየ ነው። እኔ እንደዛ አይነት አይደለሁም። ሁሉንም ነገር አንድ ሰው ላይ መከመር የለባችሁም፣ ተጠያቂ ማድረግ የለባችሁም። እንደዛ ማለት ነውና የሆነ ነገርም ሲፈጠር ወደ አንድ ሰው አታላቁ። እኔ ማውቀው ነገር የለም። እኔ ባህሪያን ከባህሪያ ጋር ፎሎይም አይደለችም። ምንድናት ፎሎ አላረገችኝም፣ ፎሎም አይደለም ከሷ ጋር አላ በሚያውቀው እኔ አላወራንም። እንዲህ አይነት ነገርም አላውቅም። ባህሪያንም አስነስቼ ምልክ ምናምን የሆነ እንትን ምንም ሰውም አይደለሁም። እንደዛ አይደለሁም። ሲጀመር እኔ አዲስ ዓለምን በምን አይነት መልኩ እንደማያት አላህ ነው የሚያውቀው። እሷ አትወቅ፣ ችግር የለውም። እኔ እሷ አትወቅ እኔ ጉዳይ አይደለም። በምን አይነት አክብሮት እንደማከብራት ምን አይነት ቦታ እንዳለኝ ምን እያደረገች እንዳለ የማውቀውን ነገር እኔ ራሴ እኔና አላህ ነው የምናውቀው። ማውራት አይጠበቅብኝም እዚህ አደባባይ ላይ አይደለም ሰው ልዞልምና ይቀርና ማለት ነውና አንዳንዴ ትክክል አይደለም የሚደረጉ ነገሮች ማለት ነው። እኔ እሱ ችግር የለውም፣ ግለሰብ ነው። ግን ካፊሮች እጅ መግባት የለበትም። እባካችሁ ለካፊሮች አሳልፋችሁ አትስጡ ማለት እንስራበት፣ ስራ እንስራበት። ኡማውን በጣም የሚሸረሽረው ነገር ጭቅጭቅ ነው። ኡማውን የሚሸረሽረው ነገር ፍቅር መታጣት ነው። ኡማውን የሚሸረሽረው ነገር አለመከባበር ነው። ሌላውን የአቂዳ ጉዳዩ ምናምን ነገር ቁጭ ብሎ በመነጋገር መፍታት ይቻላል፣ በመማማር ይቻላል። ያንን ነው ምለው። እኔ ኡስታዝ አሁን የሚታየኝ ነገር ምንድነው? መነጋገር ከፈለጉ አይ መነጋገር እንፈልጋለን ካሉ ቴሌግራም ግሩፕ ተከፍቶላቸው ማውራት ይችላሉ። እኔ ያየው ግን እዚህ አደባባይ ላይ አንተ ይናደረክ አንቺ ይናደረክሽ ሲባባሉ ማየት ትንሽ የሚከብድ ነገር ያለ ነገር ይመስለኛል። እኔ በበኩሌ ማለት ነው፣ በግሌ ማለት ነውና አይ ቲንክ እንትን በሉትና የሐሳባችሁን ስጡበትና እኔ የራሴ ብቻ ሐሳብ እንዳይሆን ዲክታተርም ወይም አምባገነን ሆኜ ለመምራትም አይደለም እንድትወያዩበት አይደለም ይቅር እንድትባባሉበት ነው የከፈትኩት። አይ መነጋገር መወያየት አለብን የምትሉ ከሆነ ኡስታዝ ቃላሚን አለ፣ ይኸው ሌላም ኡስታዝ ካለ አስገቡና ተነጋገሩ። እኔ የመጣሁበት እርቀ ሰላም ለማካሄድ ነው እዚህ የመጣሁት፣ ሌላ ነገር አይደለም የመጣሁት። እና ኢንሻአላህ እስቲ እንትን በሉት ኡስታዝ ቃላሚን የምትለው ነገር ካለ የሆነ ነገር በለንና ወደ እንትኑ መሄድ እንችላለን ኢንሻአላህ። ያው መሰል ችግሮችን ከማስተዳደር አኳያ የተቋቋመ ራሱን የቻለ ኮሚቴ ከመኖሩ አንፃር የውስጥ ጉዳዮችን በውስጥ እንያዛቸው። ስለዚህ በባህሪያም በኩል በአዲስም በኩል በውስጥ የምንነጋገርበት ሁኔታ ይኖራል።
ከዚህ በኋላ ምን መደረግ አለበት ከዚህ በኋላ ምን መደረግ የለበትም የሚለውን በዝርዝር እንነጋገራለን። ይሄ ቦታው ስላልሆነ አሁን ወደዛ መግባት አንፈልግም። ስለዚህ ችግሩ ካሁን በኋላ እንዳይፈጠር ቃል የምንግባባበት አፉ ተባብለን የምንለያይበትን ሁኔታ ነው አሁን መፍጠር ያለብን። ስለዚህ ሐሳባችሁን ስጡ። ሐሳባችሁን ከሰጣችሁ በኋላ እናንተን እናድምጥና ወደ ቀጣዩ ፕሮግራም እንለፍ። ከዛ ውጭ ያለፉ ነገሮችን እዚህ ፐብሊክ ላይ አምጥቶ ማውራቱ ጥቅሙ አይታየኝም። አዲስ ዓለም ጥሩ ልጅ ወጣለች። አኗር መርካቶን ጥሩ ባህሪ ሐሳብሽን ነው። እስቲ ባንቺ በኩል ያለውን ሐሳብ ንገሪ። ወአለይኩም ሰላም እሺ የኔ ሐሳብ እኔ የነበረኝ ተቃውሞ አውርቼ ጨርሻለሁ። በውስጥም ይሁን በውጭም ከነሱ ጋር ቁጭ ብዬ መከራከር አልፈልግም። ምናልባት ይቅርታ ጠይቅ ሆነ ጥፋቴን ስትነግሩኝ እናንተ ከነገራችሁኝ ይቅርታ ጠይቃለሁ። ለምን በውስጥ ሄዳችሁ ለኡስታዞች አልተናገራችሁም? ኡስታዝ ቤት ገብቶ አልሰሙም። አምባገነን ስለሆኑ እኛ አይደለም። ስለዚህ በእኛ ምክንያት ኡስታዝም ሆነ ማንም ከሚዲያ እንዲጠፋ አልፈልግም። ይቅርታ ጠይቂ ከተባልኩ ጥፋቴን ትነግሩኝና ይቅርታ ጠይቃለሁ። እኔ ከዚህ በኋላም ቢሆን ንጽጽር ጀማ ውስጥ እስካለው ድረስ በግሩፕ ሰው ተመካክሮ መጥቶ እርዳታ የሚሰበስብ ከሆነ በእስልምና ስም መናገሬን አላቆም። ይሄ የኔ አቋም ነው። አይ ልክ አይደለሽም ከሆነ ጥፋቴን ንገሩኝ። ከዛ በኋላ ይቅርታ ጠይቃለሁ። ጨርሻለሁ። እሱ የእንትን ነው የምን ማድረግ አለበት ዳዋው እንዴት መካሄድ አለበት የሚለውን አሚሮች ስላሉ አሚሮቹ ሊድ ያደርጉታል። አሁን ሌላውን የሚመለከተው አይደለም። ስለዚህ ከተናገሩ አደባባይ ላይ እናገራለሁ የሚለው ልክ አይደለም። አሁንም ቢሆን ማለት ነው እንዲህ መሆን የለበትም ብለሽ ለአሚር ነው እንጂ መናገር ያለብሽ በቀጥታ እናገራለሁ አደባባይ ላይ የሚለው ነገር ልክ አይደለም። መታረም አለበት ባህሪያዬ እህቴ። እሺ ለወደፊቱ እንደዛ መሆን የለበትም። የሆነ ስህተትም ካለ ችግርም ካለ አሚሮቹ ጋር ሄዶ ከአሚሮቹ የሚያልፍ ነገር ከሆነ ነው አሚሮቹ የማይሰሙ ከሆነ ነው ከዛ በኋላ ወደ ውሳኔ መሄድ ያለብሽ እንጂ አሁንም እንትን ስለተባሉ ምናምን አይደለም። ይሄን ጉዳይ ማንኛውም ነገር ጉዳዮች ከዚህ በኋላ አሚሮች ጋር ነው። እኔም ወይድም በሆንም የሆነ ነገር ለማድረግ ሳስብ አሚሮች ጋር ነው ከዚህ በኋላ መሄደው እንጂ እኔ በግሌ ምንም ነገር ማድረገው ነገር የለም። ምንም ነገር ይሄን ፕሮግራም መርሃ ግብር ስናወጣ እየተነጋገርን ነው። አርባር የኔ ፕሮግራም አለ አልፎ አልፎ እንደዚህ ያለ ብዬ ውስጥ እንትኖች አሚሮቼን ሄጄ አናግሬ ነው እኔ የምመጣው ወደዚህ የምመጣው እንጂ ዝም ብዬ አይደለም። ሰተት ብዬ እየመጣው አይደለም ራሱ ማለት ነው። ኢንሻአላህ አዲስ ዓለምን አስገቧት። አዲስ ዓለምን ወጣለች አስገቡልኝ ያ ጀማ ማለት ነው። አኗርዬ የምትናገረው ነገር አለ ወንድሜ? ሰላም አለይኩም በድጋሚ እኔ አሁን ባላችሁት ነገር ችግር የለብኝም እስማማለሁ። ግን አንድ ነገር አለ። ሞዴሬተሮቹ ለምንድን ነው ሰው የሚያስወርዱት? አንድ ሰው እዚህ ጋር ከገባ ነግረኸው አንድ ይቅርታ እታችሁንና አንድ ሰው ላስገባ ተብሎ ቢገባ ጥሩ ነው። ሁላችንም ጥፋት ይኖራል። የሰው ልጆች ጥፋትን እናጠፋለን። ማንም ፍጹም ሰው የለም። ግን ጥፋት ደግሞ ሲሆን በእስልምና እኔ ሰለምቴ ነባር ምናምን የሚሉት ነገር አይገባኝም። ሙስሊም ነው ለኔ። አይ አንዋር እንደዚህ አጥፍታል እንደዚህ ለምን አደረግክ ብለን በውስጥ መገሰጥ እየተቻለ ሚዲያ ላይ ለምን ይወጣል? ኦኬ ተሳሳተ ኦሬዲ ተደረገ። አንዋርዬ ይቅርታ ላቋርጥ ነው። አንዋርዬ በመጀመሪያ ደረጃ የጉዳዩ አንዱ አካል እስከሆንክ ድረስ አንተ ራስህ መውጣት የለብህም። ያወረደው ሰው በጣም ትክክል አይደለም ብዬ ነው ማምነው። ልክ አይደለም ማለት መውረድ አልነበረብህም። አንድ የመጀመሪያ። ሁለተኛ ነገር ደግሞ አሁን ጥፋት ጠፍቷል እኮ አሁን ጥፋት አልጠፋም አይደለም ያለው ጥፋት ጠፍቷል። ግን ለጥፋቱ መወቃቀስ ሳይሆን ይቅርታ መባባል ነው የሚያስፈልገው። አንተም ትክክል አይደለም አንቺም ትክክል አይደለም ተባብለን ይቅርታ ተባብለን ላላ ብለን ይቅርታ ተባብለን ወደፊት እንሂድ ነው። አይጠቅመንም ነው። አይ ዲስከሽን ያስፈልገዋል ረጅም ርቀት ያስፈልገዋል ከተባለ አሚሮቹ ይመካከሩበትና ሌላ የቴሌግራም ግሩፕ ተፈጥሮ ማን ነው ጥፋተኛ የሚለውን ነገር በመረጃ በደሊል መነጋገር ይቻላል። አሁን ግን መቆሳሰሉ ምንም ጥቅም የለውም። ዳዋችንን በጣም ጎድቶታል። ካፊሮች እጅ ገብተዋል። ካፊሮች ልክኛን እንደ አጀንዳ አድርገው ይዘውታል። የፈሰሰ ውሃ አይታፈስም። ጥፋት በደንብ በስነ ስርዓት አለ የለም አላለም።
ነገር ግን ምንድነው ማድረግ ያለብን? ይቅር ተባብሎ አፉ ተባብሎ ጉዳዩን ወደፊት ማስኬድ ነው ያለብን ማለት ነው። እኔ በበኩሌ በጣም ውስጤ ነው በጣም የታመመው። ይቅርታ አድርግልኝ በተፈጠረው ነገር ማለት ነው። በጣም ከመታመሙ የተነሳ በቃ በጣም ሞክሬያለሁ። ብዙ 3 4 ፕሮብሌሞችን 5 6 7 ለመፍታት ሞክሬያለሁ። ሰዎች አይግባቡም፣ ይነቋቆራሉ ወይም ደግሞ ለመንቆርም